በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ድረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን ማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ከሰሞነ ሕማማት ዓርብ ቀጥሎ ያለችው ቅዳሜ ወይም ደግሞ ቀዳሚት ሰንበት ቀዳም ስዑር ተብላ ተሰይማለችና ወይም ደግሞ በተለምዶ ቀዳም ሹር ተብላለችና ስለምን ቀዳም ስዑር ተብላ ተሰየመች፣ በዚህ ዕለት ምን የተደረገበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ይህች ቀዳሚት ሰንበት ወይም ደግሞ ቀዳሜ ስለምን በተለምዶ ቀዳም ሹር እንደምንለው ትክክለኛው ደግሞ ቀዳም ስዑር ስለምን ተባለች የሚለውን ስንመለከት እንግዲህ ወደ ኋላ መለስ ብለን ስናነሳ ጌታችን መድኃኒታችን ኢየሱስ ክርስቶስ 9 ሰዓት ላይ ነፍሱን ከስጋው በፈቃዱ ለየ። ከ9 ሰዓት እስከ 11 ሰዓት ባለው ሰዓት ላይ የጌታችን የመድኃኒታችን ኢየሱስ ክርስቶስ ስጋ በመስቀል ላይ ተሰቅሎ ነበረ። ታዲያ የአርማትያሱ ዮሴፍና ቅዱስ ኒቆዲሞስ በአንድነት ሆነው የጌታችንን ስጋ ከጲላጦስ ዘንድ ሄደው ፍቃድ አስፈቅደው ተፈቅዶላቸው የጌታችንን ስጋ በመስቀል ላይ አውርደውት በአዲስ በፍታ ገንዘው በአዲስ መቃብር አኑረው ድንጋዩን አንከባለው ዘግተውበታል። እዚህ ጋር ልናስተውል የሚገባን ነገር አለ ወገኖቼ። ቀኑን ሙሉ በስግደት በእንባ በሐዘን ከዋልን በኋላ 11 ሰዓት ሲሆን ንሴብሖ ለእግዚአብሔር እያልን ስቡሃ ዘተሰብሐ እያልን ጌታችን እግዚአብሔርን ምስጉን የተመሰገንክ እያልን እናመሰግነዋለን። ወገኖቼ በሐዘን ውለን ስለምንድነው መጨረሻ ላይ ሥርዓቱን አከናውነን ከጨረስን በኋላ እግዚአብሔርን እያመሰገንን በእልልታ በጭብጨባ የምናመሰግነው ብንዘምረው? ይህንን ልብ ልንል ያስፈልጋል። ለምንድነው ይህንን የምናደርገው? ጌታችን በአዲስ መቃብር ተቀብሯል። ጌታችን በአዲስ መቃብር ያረፈባት ዕለት ናት። በዚህች ዕለት የጌታችን ስጋው በአዲስ መቃብር አርፎ ሳለ እኛ ታዲያ ስለምንድነው ደስ ተሰኝተን እግዚአብሔር አምላክን የምናመሰግነው? ስለምንድነው የሰሞነ ሕማማት ዓርብን በዝማሬ የምናጠናቅቀው ሥርዓቱን ስንል የጌታችን የመድኃኒታችን ኢየሱስ ክርስቶስ በስጋው ወደ ከርሰ መቃብር መውረዱ ቢያሳዝንንም እንኳን በነፍሱ ግን ወደ ሲኦል ሄዶ ነፍሳቱን ሁሉ ከሲኦል ወደ ገነት አስገብቷልና በዚህም ምክንያት ደስ ያለን እግዚአብሔር አምላክ እናመሰግናለን። ለ5500 ዘመን ሙሉ ትሉ ወደማያንቀላፋው እሳቱ ወደማይጠፋው ተጥለው የነበሩ ነፍሳት ሁሉ እግዚአብሔር አምላካችን በስጋው ወደ አዲስ ከርሰ መቃብር ሲወርድ በነፍሱ ደግሞ ወደ ሲኦል ሄዶ ሲኦልን መዘበራት ወይም ደግሞ በሲኦል ያሉ ነፍሳትን ሁሉ አወጣቸው። በዚያ የነበረውን የዕዳ ደብዳቤያችንንም ቀደደልን። በእውነት ክብር ለአምላካችን ይሁን። ወገኖቼ የዕዳ ደብዳቤያችን ተቀደደ ስንል ታዲያ ብዙ ሰዎች የምን ዕዳ ደብዳቤ ነበረብን፣ የዕዳ ደብዳቤ የሚባለው የትኛው ነው ብለው ጥያቄ የሚፈጥርባቸው ሰዎች አሉ። የትኛው የዕዳ ደብዳቤ ስንል ዲያብሎስ አዳምና ሔዋንን ካሳታቸው በኋላ አንድ የዕዳ ደብዳቤ አጽፏቸው ነበረ። ይህም የዕዳ ደብዳቤ ታዲያ አዳም የዲያብሎስ ባሪያ፣ ሔዋን የዲያብሎስ ባሪያ የሚል በድንጋይ ላይ ሁለት ይህንን ቃል
እያለ ካጻፋቸው በኋላ አንዱን በባህረ ዮርዳኖስ ውስጥ ቀበረው፣ አንዱን ደግሞ በሲኦል ውስጥ ቀበረው። አዎ ወገኖቼ በባህረ ዮርዳኖስ ተቀብሮ የነበረውን የዕዳ ደብዳቤያችንን ጌታችን በሚጠመቅበት ሰዓት ላይ በጌትነቱ ረግጦ ደምስሶልናል። አዎ በሲኦል ያለውን ደግሞ የዕዳ ደብዳቤያችንን እርሱ ሥጋው ወደ አዲስ መቃብር ሲወርድ በነፍሱ ደግሞ ወደ ሲኦል ገብቶ እነዚያ ለ5500 ዘመን ሙሉ ሲሰቃዩ የነበሩትን ነፍሳት ወደ ገነት አስገብቷቸው የዕዳ ደብዳቤያችንን ደምስሶልናል፣ አጥፍቶልናል። ከዚያም ታዲያ ከዓመተ ፍዳ ከዓመተ ኩነኔ ከዛው ከጨለማ ዘመን እኛን ወደ ዓመተ ምሕረት አሸጋገረን፣ ወደ ብርሃን ዘመን አሸጋገረን፣ ከሲኦል ወደ ገነት አሸጋገረን። ወገኖቼ በእውነት ክብር ለአምላካችን ይሁን። ስለዚህ በዚህ ምክንያት ቀኑን ሙሉ በሐዘን ከዋለን በኋላ እግዚአብሔር አምላካችን ለኛ ያደረገልንን እያሰብን አዎ ከጨለማ ወደ ብርሃን የወጣንበት ዕለት ስለሆነ ከሲኦል ወደ ገነት የተሸጋገርንበት ዕለት ስለሆነ ከዲያብሎስ ግዞት ነፃ የወጣንበት ዕለት ስለሆነ የሰሙነ ሕማማትን ዓርብ መጨረሻ ላይ ሥርዓቱን ካከናወንን በኋላ እግዚአብሔርን በማመስገን በእልልታ በጭብጨባ እንጨርሳለን ማለት ነው መርሃ ግብራችንን። ልብ በሉ። ታዲያ መርሃ ግብራችንን በዚህ ሁኔታ ከጨረስን በኋላ በነጋታው ያለው ቅዳሜ ወይም ደግሞ ቀዳሚት ሰንበት በተለምዶ ቀዳም ሹር በመባል ትታወቃለች። በትክክለኛው አነጋገር ደግሞ ቀዳም ስዑር ተብላለች ማለት ነው። ለምንድነው ቀዳም ስዑር የተባለችው? የቃሉ ትርጉምስ ምን ማለት ነው የሚለውን ስንመለከት ደግሞ አዎ ስዑር ማለት የተሻረች ማለት ነው። በተለምዶ ሹር የምንለው ደግሞ ያንን ያመላክታል ማለት ነው። ታዲያ ቀዳም ስዑር ስንል የተሻረች ቅዳሜ ማለታችን እንደሆነ ልናውቅ ያስፈልጋል። ይቺ ቀዳሚት ሰንበት የተሻረች ቅዳሜ የምንላት ስለምንድነው? ከምንድነው የተሻረችው የሚለውን ልናውቅ ያስፈልጋል። ዕለተ ቀዳሚት ታዲያ እግዚአብሔር አምላካችን የሚታዩትንና የማይታዩትን በእግር የሚሄዱትንና በክንፍ የሚበሩትን በባህር የሚዋኙትንና እንስሳትን በመጨረሻም ደግሞ ሰውን ባሪያውና በአምሳሉ ከፈጠረ በኋላ ፍጥረታትን ሁሉ በ6 ቀናት ፈጥሮ ከፈጸመ በኋላ በሰባተኛዋ ቀን በዚች በቀዳሚት ሰንበት አርፎባታል ወይም ደግሞ ያረፈባት ዕለት ናት ይቺ ቀዳሚት ሰንበት ወይም ደግሞ ቅዳሜ ማለት ነው። ልብ በሉ። ጌታችን በሰንበተ ክርስቲያን እሑድ ፍጥረታትን መፍጠር ጀመረ። ዓርብ ዕለት በ6ኛው ቀን ፍጥረታትን ፈጥሮ ጨረሰ። ከዚያም በኋላ በ7ኛዋ ቀን ቀዳሚት ሰንበት አረፈባት። ይቺ የመጀመሪያዋ ቅዳሜ ለእግዚአብሔር የዕረፍት ዕለት ናት ወገኖቼ። እግዚአብሔርን ስነ ፍጥረትን ፈጥሮ ስላረፈባት አዎ አባቶቻችን ታላቋ ሰንበት ብለው ይጠሯታል። ታላቋን ሰንበት ደግሞ እንድናከብራትም ባርኮ ቀድሶ እርሱ አርፎባት እኛም እናርፍባት ዘንድ ባርኮ ቀድሶ ሰጥቶናል። ልብ በሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ አዎ ፍጥረታትን ሁሉ ፈጥሮ ያረፈው እኛ እንድናርፍ ነው። በሰባተኛዋ ቀን እንድናርፍ በስጋችን አርፈን ለነፍሳችን የሚበጀንን ነገር እንድንሰራበት ጌታችን አርፎ እረፉ ሲለን ይህችን ቀዳሚት ሰንበት አረፈባት ወገኖቼ። ልብ በሉ። ታላቋን ሰንበት ደግሞ እስራኤላውያን እንዲያከብሯት ታዘዋል። በዚህ በኦሪት ዘፍጥረት ምዕራፍ 1 ቁጥር 3 ስትመለከቱ እንደምታገኙ ይህችን ቀዳሚት ሰንበት እንድናከብር ታዘናል ማለት ነው። ልብ በሉ። በብሉይ ኪዳን ይቺ ቀዳሚት ሰንበት ይህንን ከመሰለች ይቺ ቀዳሚት ሰንበት በዘመነ ሐዲስም የተለየ የድህነት ሥራ ተከናውኖባታል። ምንድነው የተከናወነባት የድህነት ሥራ ስንል በብሉይ ኪዳን ስነ ፍጥረትን በመፍጠር ዕረፍት እንዳደረገባት ሁሉ በአዲስ ኪዳን ደግሞ የፍጥረት ቁንጮ የሆነውን አዳምን ለማዳን ሕማምና ሞት የተቀበለው ቸሩ አምላካችን መድኃኒታችን ኢየሱስ ክርስቶስ በመቃብር በዚህች ዕለት አርፎባታል። ልብ በሉ። በብሉይ ኪዳን ጌታችን ፍጥረታትን ፈጥሮ በዚህች ዕለት አረፈ ብለናል። በአዲስ ኪዳን ደግሞ አዎ አዳምን ነፃ ያወጣው ዘንድ ጌታችን አዎ ሕማምና ሞት ከተቀበለ በኋላ ቸሩ አምላካችን በዚህ ዕለት በመቃብር አርፎባታል ማለት ነው። በማቴዎስ ወንጌል ምዕራፍ 27
ቁጥር 61 ላይ ስትመለከቱ እንደምታገኙት በዚህች ዕለት ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ በከርሰ መቃብር አርፎ የዋለባት ዕለት በመሆኗ ቀዳሚት ስዑር ትሰኛለች ማለት ነው። ቀዳሚት ስዑር የተባለችበት ምክንያት በዓመት አንድ ጊዜ ብቻ ስለምትጾም ነው። ይህንን ልብ ልንል ያስፈልጋል ወገኖቼ። በዓመት አንድ ጊዜ ብቻ ይቺ ዕለተ ቀዳሚት ትጾማለች ማለት ነው። ይህም ደግሞ ስለምንድን ነው ስንል እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያምና ወዳጆቹ ቅዱሳን ሐዋርያት ጌታችን ተላልፎ ከተሰጠበት ዕለት ጀምረው ብርሃነ ትንሣኤውን እስኪያዩ ድረስ እህል ውሃ ባፋቸው አልዞረም። ጌታዬ ስለኔ ሲል ሞቶ በከርሰ መቃብር አድሮ እኔ እንዴት ብዬ እህል እበላለሁ? እንዴት ይበላልኛል? እንዴት እስከ ጉሮሮ ይወርዳል? ሲሉ እመቤታችን ቅድስት ድንግል ማርያም እንዲሁም ደግሞ ዮሐንስ እንዲሁም የጌታ ወዳጆች የሆኑ ሁሉ ጌታችን ሐሙስ ማታ ከተያዘባት ሰዓት አንስተው እስከ ትንሣኤው ድረስ እህል ውሃ አልቀመሱም፣ ጾመዋል። ወገኖቼ ልብ በሉ። ይመኩበትና ተስፋ ያደርጉት የነበረው አምላካቸው በመቃብር ስላረፈ ዕለቷን ሞቱን በማሰብ ትንሣኤውን በመናፈቅ በጾም አክብረዋታል። ከቅዱሳን ሐዋርያት በቅብብሎሽ በመጣው ትውፊት መሠረት ታዲያ ቅዱሳን ሐዋርያት በማዘን በጾምና በመጸለይ ዕለቷን እንዳከብሯት ሁሉ የተዋሕዶ ልጆች እኛም ዛሬ የተቻለን ሁላችንም ሐሙስ ማታ ለቁመተ ሥጋ ያህል ጥቂት ከቀመስን በኋላ ከዓርብ ጀምረው እስከ ትንሣኤው ድረስ ለ2 ቀን ያህል ውሃ ሳይቀምሱ ምግብ ሳይበሉ ያከፍላሉ። ያልተቻላቸው ደግሞ ዓርብ ማታ ከስግደት መልስ ለቁመተ ሥጋ ያህል ጥቂት ከተመገቡ በኋላ ማታ በልተው ቅዳሜን በመጾም በዓለ ትንሣኤን ያከብራሉ። ልብ በሉ። እዚህ ጋር ልናስተውል የሚገባን ነገር ግን ይቺ ቀዳሚት ሰንበት ቀዳም ስዑር ወይም ደግሞ ቀዳሚት ስዑር የተባለችበት ምክንያት በዓመት አንድ ጊዜ ስለምትጾም ነው ብለናል። ቀድሞ በብሉይ ኪዳን እንደታዘዝን ሰንበትን እናከብር ዘንድ በመጽሐፍ ቅዱስ ተመዝግቦልናል። ከእህልና ከውሃ ተከልክለን እስከ 6 ወይም ደግሞ እስከ 9 አንጾምም። ከጾም ምግቦች እንከለከላለን እንጂ በዚህ ዕለት በቀዳሚት ሰንበትና በሰንበተ ክርስቲያን ልናከብራቸው ስለሚገባ አንጾምም። ነገር ግን ይቺ ቀዳሚት ሰንበት በዓመት አንድ ጊዜ በሰሙነ ሕማማት ዓርብ ማግስት ወይም ደግሞ በዓለ ትንሣኤን ከማክበራችን አስቀድሞ ያለው ቅዳሜ በዓመት አንድ ጊዜ ይጾማል ማለት ነው። የማትጾሟ ቅዳሜ የግዝት በዓል የሆነችው ይቺ ቅዳሜ በዓመት አንድ ጊዜ ተሽራ ጾም የማይጾምባት የነበረችው ተሽራ ጾም ስለሚጾምባት ይቺ ቅዳሜ ቀዳም ስዑር ወይም ደግሞ የተሻረች ቅዳሜ ተብላ ተሰይማለች ማለት ነው። በዚህ ዕለት ታዲያ ከሰኞ ከሆሳዕና ማግስት ጀምረው እስከ ዓርብ ድረስ በስግደትና በጾም ያሳለፉ ምእመናን በዕለተ ቀዳሚት በቅጽረ ቤተ ክርስቲያን ይሰበስባሉ። የጠዋቱ ጸሎት ሲፈጸም ካህናቱ ገብረ ሰላመ በመስቀሉ ሰላምን መሰረተ እያሉ በቤተ ክርስቲያን ለተሰበሰቡ ምእመናን ሁሉ ቄጤማ ያድላሉ። በየቤታቸው እየሄዱም ደግሞ ቃጭል እያቃጨሉ ዲያቆኑ ቃጭል እያቃጨለ ካህኑም ደግሞ አብረው ሆነው በየቤቱ እየሄዱ ቄጤማ ያድላሉ። ይህ ቄጤማ ታዲያ ስለምንድን ነው የሚታደለው? ምሳሌነቱ ምንድን ነው ስንል ይኸውም ታዲያ ቄጤማ የምስራች ምልክት ነው። ሚስጥሩ ምንድን ነው ስንል በኖህ ዘመን በብሉይ ኪዳን ከተፈጸመው ታሪክ ጋር የተያዘ ነው። ቅዱስ መጽሐፍ እንደሚነግረን በጻድቁ በኖህ ዘመን ስለ ውሃ መጉደል ርግብ የለመለመ ቅጠል ይዛ እንደመጣች መጽሐፍ ቅዱስ ይነግረናል ማለት ነው። በመጀመሪያ ቁራን ላከ። ቁራ ወጥቶ በዛው ቀረ። የሚበላ ነገር አግኝቶ እርሱን ሲለቃቅም በዛው ቀረ። ርግብን ላካት። ርግብ ሄዳ ወጥታ
ተመለከተች። ስትመለከት አዎ የጥፋቷ ጎድሎ ነበረ። የጥፋቷ ጎድሏል ስትል የምስራቹን በለመለመ ቅጠል ይዛለች መጣች ለኖህ። ዛሬም ደግሞ ሊቃውንት አባቶቻችን የቀዳም ስዑር ዕለት ካህናት አባቶቻችን ክርስቶስ በመስቀሉ ሰላምን አደረገ በማለት አዎ ለሕዝቡ የለመለመ ቄጤማ ያድላሉ። የምስራቹን በየቤታችን እየመጡ እየሰጡ ይነግሩናል። በየቤታችን እያመጡ ይሰጡናል። ጌታ ተመረመረ፣ ዲያብሎስ ታሰረ እያሉ ካህናት ለምለም ቄጤማ ያድላሉ። ልምላሜ የብስራት ነውና የሲኦልን መበርበር የዲያብሎስን መታሰር አዎ ይህንን እርጥብ ለምለም የሆነ ቄጤማ በየቤታችን እያመጡ ሰጥተው ያበስሩናል ማለት ነው። ልብ በሉ፣ ያበስሩናል። ታዲያ ይቺ ቅዳሜ ቅዱስ ቅዳሜ በመባልም ትጠራለች። ለምንድን ነው ቅዱስ ቅዳሜ ተብላ የምትጠራው ስንል ቅዱስ ቅዳሜ መባሉ ቅዱስ የሆነ እግዚአብሔር በጥንተ ተፈጥሮ ፍጥረታትን አከናውኖ ከፈጠረ በኋላ በዚህ ቀን ከሥራ ሁሉ ያረፈባት ስለሆነች ይህች ዕለት ቅዱስ ቅዳሜ ተብላለች። በዘመን ሐዲስም ደግሞ የማዳን ሥራውን ሁሉ ፈጽሞ በሥጋው በመቃብር ሲያርፍ በነፍሱ ደግሞ ሲኦልን በርብሮ ባዶዋን አስቀርቷታልና በዚያ ለነበሩ ነፍሳትም የዘላለም ዕረፍትን ያወረሰበት ዕለት ስለሆነ ከሌሎች ዕለታት የተለየች ዕለት ስለሆነች ይህችን ዕለት ቅዱስ ቅዳሜ ብለው ሊቃውንት አባቶቻችን ይጠሯታል ማለት ነው። ልብ በሉ። ይህም ብቻ ሳይሆን ይህች ዕለት ለምለሚቱ ቅዳሜም ትባላለች። ካህናት ለምእመናን ለምለም ቄጤማ የሚያድሉባት ዕለት ስለሆነች በዚህ ስያሜ ትጠራለች። ቄጤማውንም ምእመናን እስከ ትንሣኤ ሌሊት ድረስ በራሳቸው ያስሩታል። በቀዳም ስዑር ዕለት ቀሳውስትና ዲያቆናቱ ቃጭል እያቃጨሉ እየመቱ አዎ በመስቀሉ ሰላምን አደረገ እያሉ እየነገሩን ያሬዳዊ ዜማ በመዘመር ጌታ በመስቀሉ ሰላምን እንደሰጠንና ትንሣኤውንም እንደገለጠልን በማብሰር ቄጤማውንም ለምእመናን ይሰጣሉ። ምእመናንም ደግሞ ለቤተ ክርስቲያን አገልግሎት የሚውል ገጸ በረከት ያቀርባሉ። ቄጤማውንም በራሳቸው ላይ ያስራሉ። ይህ ደግሞ አይሁድ ጌታችንን እያሰቃዩ ሊሰቅሉት ባሉ ጊዜ የሾህ አክሊል ጭንቅላቱ ላይ ያሰሩትን ድርጊት ለማስታወስ ለመዘከር ነው። የቄጤማው አመጣጥ ቅድም እንዳልነው ከአባታችን ከኖህ ታሪክ ጋር የተያዘ ነው። ምድር አዎ በጥፋት ውሃ በጠፋችበት በዚያ ወቅት ላይ የኖህ ታማኝ መልእክተኛ የሆነች ርግብ የውሃውን መጉደል ያበሰረችው ቄጤማ ይዛ በመግባት ነውና ዛሬም ለአዲስ ኪዳን ክርስቲያኖች የኃጢአት ውሃ ጎደለ፣ የኃጢአት ውሃ ጠፋ፣ በክርስቶስ ሞትና ትንሣኤ ነፃነት ተሰበከ ታወጀ በማለት ካህናት ቄጤማ ይዘው ምእመናንን ያበስሩበታል ማለት ነው። ስለዚህ በዚህ በቀዳሚት ሰንበት ወይም ደግሞ ቀዳም ስዑር ዕለት ይህ ተፈጽሞልናል። ታዲያ እኛ የተማርነውን ያወቅነውን ላላውቁት ወንድሞቻችን ልናሳውቅ ልናስተምር ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብቶልና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች የሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኔና እናንተ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል። ይህን እንድናደርግ ደግሞ እርሱ አምላካችን ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን አሳጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።